መደራደር ካለብን እዚሁ ተደራድረን መጨረስ እንችላለን። ዝም በል አንተ። እሺ ዝም እላለሁ። ታዲያ ምን ታስቢያለሽ? አሁን አይደል እንዴ ጠይቀኝ፣ አስቤበት አሳውቅሃለሁ። እሺ እንዳልሽ ብቻ ጊዜ አይፍጅ። አቶ አምነ መምጣቴ ካልቀረ አንድ ነገር ልንገር። እሺ ንገር። በቅርብ ያሉ ሰዎችን መጠንቀቅ ይኖርብሃል። ዙሪያህን በደንብ አጥና። አቶ አምነ በጣም ሊጎዱ የተዘጋጁ ሰዎች አሉ። እሺ ግን እንዴት አወቅሽ? እሱ ማነሽ? ቆይ ለምን ያጠፋን ይቀጣ ለማድረግ ሞክርሽ? አምና እንዲጎዳ ስላልፈለግኩ ነው። እንዴት አዳንሽ? እባክሽ የሰው ደም እኮ የሰው መቼም ነው ያልኩሽ። እባክሽ ምንም እንዳታደርጊ ስልሽ ናቸው። የእነሱ ፍቅር ቤት ሳይዘጋ ያድራል ይባላል ነገሩ። አምናንና ቤሌል እንግዲህ በልክና በትዕቢት ህይወታቸውን ወደማይሆን አቅጣጫ እየወሰዱት ነው። አቶ አምናን እንግዲህ ወንድም ተብዬው አድፍጦ በእያንዳንዱ እርምጃ እየጎዳውና መስመሩን በደንብ አስተካክሎ አምናንን ገደል ሊሰደው ጫፍ ደርሷል። ካታኒካ በዙሪያ ያለን ሰዎች ተመልከት፣ በዙሪያ ያሉን ሰዎች ፈትሽ፣ ጥላት ከቦሃል። አምናን ሁሉንም ጠርጥር፣ የዋህና ሰው አማኝ ነህ። ይህ ጸባይ ደግሞ ሰው አማኝ መሆንህ ገደል ይሰድሃል። እውነቴን ነው መንገርህ። አይንህን ተመልከተው፣ ዙሪያህን ፈትሽ፣ ልብህን አዳምጥ ስትል እንግዲህ ካታኒካ በድፍረትና በቆራጥነት ወደ አቶ አምናን ቤት መታለች። አቶ ካርታ እጅግ በሚገርም ሁኔታ ልጄ ማርያን ታገባታለች ሲል እንግዲህ አቶ አምናንን ቃል አስገብቶታል። ቤሌል በፍርሃትና በልክና በትዕቢት የወሰነችው ውሳኔ አምናንን አሳጥቷታል። አምናንም ለአቶ ካርታ በማለት እንግዲህ ማርያን መርጧል። በጣም ያሳዝናል። እነሱን የሚያስታርቃቸው ማን ነው? አስታራቂ የለም ወይ? አስታራቂ የለ እኛው እንታረቅ የሚለውን ዘፈን እንግዲህ እንጋብዛችኋለን። ቤሌልም በልክና በትዕቢት የራሷን ምርጫ ስትመርጥ አምናንም ፈራ ተባ እያለ እሷ ዘወር ስትል በንዴትና በቅናት እየተንጨረጨረ መወሰን አቅቷቸዋል። እሱም በድጋሚ ጀሪን እንደመረጣት ሁሉ በጣም ያሳዝናል። ማርያን መርጦ ከባድ ስህተት እየሰራ ነው። በጣም ቢያሳዝናል። በዛሬ እንግዲህ ባርኮት አሁን ቁማር እየተጫወተባቸው ነው። እየሳቀ በደንብ ገዝግዞ ሊገላቸው ነው። የአቶ አምናን አያትን እንግዲህ ዶክሜንት እየፈለፈለ እያወጣ ብዙ ዶክሜንቶችና መረጃዎችን ሊያበሰብስበት ነው። አምናን ባመኑት መከዳት፣ ባመኑት መወጋት፣ በቅርብ ሰው መከዳት በጣም ከባድ ነው እያለ ቃሉን ቢደጋግመውም አሁንም ደግሞ ደጋግሞ እየሰበረውና እየጎዳ ያለው ያውም ያሁኑስ የጠናና ጫን ያለ እየሆነ ነው። ወይዘሮ ሞርዚና መታ ነገርየውን በፍጥነት ይፋ ካላረገችው በስተቀር አቶ አምናን ላይነሳ ሊሰበር ነው፣ ላይጠገን ሊወድቅ ነው ማለት ነው። አቶ ካርታም ነገሮችን ቆም ብለህ መወሰን አለብህ። አንተ በግልጽ መናገር ጥሩ ነው። ከአደራውና ከአደራ መቀበል አንጻር ማርያ እንደ ጓደኛዬ እንደ አብሮ አደጌ ነው ማየት ብለህ በግልጽ ስሜትን መንገርህ ጥሩ ሆኖ ሳለ እሷ ግን ያላንተ መተንፈስም አችልም። ከጊዜ በኋላ አንተን ካገኘች እኔንም አንድ ብሌን እንደምታየው ወንድሟንም ረስታናለች። ይህ ማለት ለአንተ ትልቅ ቦታ እንዳላት ያሳያል። ይህ ማለት በጣም ለአንተ ልዩ ቦታ አላት በማለት እንግዲህ አቶ ካርታ ለአቶ አምናን አስጠንቅቆታል። አቶ አምናንም ከአቶ ካርታ ውለታና መልካምነት አንጻር እንግዲህ ዝምታ ከባድ ነው። አንዳንድ ጊዜ ዝምታ ይገላል ይባላል። እውነት ነው። እና ዝም ስንል ስሜታችን መግለጽ፣ የልባችን ጭንቀት ማካፈል አንችልም። አቶ አምናን ዝብርቅርቅ ያለ ስሜት ነው። በዚህ ጥላት ከቦታል፣ በዚህ የጠፋው ዶክሜንት አለ፣ በዚህ የማርያ ጉዳይ አለ፣ በዚህ የአቶ ካርታ ጉዳይ አለ፣ በዚህ የቤሌል ጉዳይ አለ፣ በዚህ የባርኮት ጉዳይ አለ። እሱ የሚጨነቀው መልካም ሀሳብ በማሰብ ነው። ባርኮት ግን ጉድጓዱ እየቆፈረልህ ነው። ካታኒካ ለአቶ አምናን ካሰበች፣ በእርግጥ አቶ አምናን በህግና በህግ ደረጃ ከተሄደ ወንጀለኛ ነው። ግን እንደ ህሊናና እንደ ሀቅ ከተሄደ አቶ ሜሊክ በጣም ከባድ ስህተት የሰራ ወንጀለኛ ነው እና እንግዲህ አቶ አምናን የገደለው ብላ አሳልፋም ላትሰጠው ትችላለች። ጥላት ከበዛበት በዙሪያው ከከበቡት እሱን ለመጣል ከበረቱበት አንጻር ካታኒካ እራርታለት እና አዝናለት አቶ አምናን ጋር ተባብራ የእሱን ጥላቶች መንቅራ እንደ ስንዴን ክርዳድ ላይ ስንዴ እንዳለ ሁሉ ነጥራ ለቅማ አውጥታ ልታጋልጣቸው ትችላለች። ከባርኮት ጋር በአይነ ቁራኛ እየተያዩ የምትፈልጉን አረግልሻለሁ፣ ቀድሜ ያገኘውሽ የምንተዋወቅ እንደሆነ እንዳትናገሪ ወይ ያስጠነቅቃት። ከፍራቸውና ከድንጋጤው እንዴት አያችሁት? ምክንያቱም በምንም ምክንያት እንደማይሸጉዳትና በምንም ምክንያት እንደማያታልላት አውቃለች።
ባሩክ በጣም ጉረኛ እስስትና በጣም ብልጣ ነው። ቤሊልን እንግዲህ በስስ ብልቷ ገብቶ እየገዘገዛ ነው። ለአምናን የመጣው ወንጭፍ ጅራፍ ቤሊልንም እየገረፋት ነው ማለት ነው። ስለዚህ የጅራፉ ቀማሽ ሆናለች ቤሊል። እጅግ ያሳዝናል። አምናን ልቤን ሰበርከው፣ አምናን ልቤን ጎዳኸው፣ ስጠጋ ሳምነህ ጎዳኸኝ እያለች ደጋግሞ ስብርብር አድርጎ የሚጥላትን ባርኮትን መርጣለች። ከአቶ አምናን ጋር እንኳን ብትጣላ ከማንም ጋር ግንኙነት እንዲኖረኝ አልፈልግም፣ እንደውም ከዚህ ቤት መውጣት እፈልጋለሁ በማለት የራሷን ህይወት ወጥታ መጀመር ሲገባት እዛው አፍንጫ ለአፍንጫ እየተሻተቱ እልክ ለልክ ተገባብተዋል ማለት ነው። በጣም የሚያሳዝነው ነገር ግን ካታሪካ አቶ አምናንን ታግዘዋለች ወይስ አታግዘውም? ጥላቱ ናት ወይስ አይደለችም የሚለው አዎ ጥላቱ ናት። ለድርጅቱ ወሳኙን ዶክሜንት ወስዳበታለች። ድርጅቱ ደግሞ በቀጣይ 2 ሳምንት ውስጥ ያ ዶክሜንት እጃችን ውስጥ ካልገባ ብዙ የሚበላሹ ነገሮች አሉ በማለት እንግዲህ ስራ አስፈጻሚዎቹ ሲያወሩ ሰምተናል። በጣም በሚያሳዝን ሁኔታ ካታኒካ ምን ተቀብላ ነው ከአቶ አምናን ያንን ዶክሜንት የምትመልሰው? የአቶ ሜሊክን ፋይልስ እንዲዘጋ ያደረገችው ማሪያ አውቃለሁ እያለች እንግዲህ ስትንደፋደፍ ካታኒካ ሰምታታለች። ስለዚህ ምንድን ነው የሚፈጠረው? በጣም ያሳዝናል፣ በጣም ልብ ይሰብራል። አቶ አምናን ዝም እያለ ተኝቷል። ገደሉ በዝቶበታል። የሚወድቅበት የገደሉ አማራጭ የሚወጋው እሾህ ብዛት በዝቶበታል። ስለዚህ ካታኒካ የእውነት አሳልፋ ትሰጠዋለች። አሳልፌ እንኳን አልሰጠውም፣ ግን እንኩትኩት ብሎ እንዲከሰርና እንዲወድቅ ነው የምፈልገው በማለት ሌላ ውስጥ ታደርገው ነበር። ግን እንደዛ ካሰበችለት ለምንድን ነው ዙሪያህን ተመልከት፣ ጥላት ከቦሃል፣ አንተ የዋህና ደግና ልበ መልካም ሰው ነህ፣ ዙሪያህን ፈትሽ፣ የወደደ ሁሉ ስቆል የሳቀ ሁሉ ወዶ አይደለም፣ የተጠጋ ሁሉ አዝኖልህ አይደለም። አቶ አምናን ይሄ የዋህነትህ እየጎዳህ ነው በማለት እንግዲህ መቼም አንዳንድ ጊዜ ጥላቴን እጠነቀቃለሁ ከወዳጃን ተጠብቀኝ ማለት የአቶ አምናን ነገር ነው። ወንድሜ መከታዬ እስከዛሬ ሳላውቅህ እያለ የሚጠራው እሱ በቂሚ ምላሱ በሾህ ጠቅ እያደረገው ነው። እሱ ግን ትክክለኛ የፍቅር ስሜት ነው እየሰጠው ያለው አቶ አምናን። በጣም ከባድ ነው። የእሱን ድብቅ አጀንዳ ሲያውቅ ገደል ሲሰደው ያንን ሁሉ ሲያውቅ በጣም ከባድ ነው። በተለይ ቤሊል እንግዲህ ከሚገረፈው ጅራፍ ውስጥ ገብታለች። አሁን እንግዲህ ቤሊልና ባርኮት ምኝታ ላይ ቁጭ ብለው ራሱን እየዳበሰች ለአቶ አምናን የምታደርግለትን ነገር ለሱ እያደረገች አቶ አምናን ከች ብሏል። እያንዳንዳቸው ሁሉ የራሳቸው ስሜትና የራሳቸው ፍላጎት አላቸው። ባሩክም እንግዲህ ከማሪያ ጋር ቁጭ ብሎ ሳለ አቶ አምናን መኝታ ክፍሉ አውቆና በድራማ መልክ ማሪያን በጣም አሟታል በማለት ቤሊል አምናንን እንድታየው ከማሪያ ጋር ተቃቅፈው እያጽናናትና እያበረታት እያለ እንድታየው ነው ፍላጎቱ። ያንን የመልስ ምት ደግሞ አቶ አምናን ከቤሊልና ከባርኮት ጋር ተቃቅፈው ለአቶ አምናን የምታደርግለትን የታሪክ ወሬ ወይም ታሪክ ተረት እየነገረችው ከችግሩ እንዲወጣ ከጭንቀቱ እንዲቀንስለት ያስጨነቀው ነገር እንዲቀልለት ብዙ ጊዜ ትራሷን ጭኗ ላይ አድርጋ እንግዲህ ራሱን እየዳበሰች ታወራውና ታሪክ ትነግረው ነበር። ያንን ታሪክ ለባርኮት ነግረዋለች። በነገራችን ላይ ቤሊል የምትነግረው ታሪክ በትክክል የባርኮትን ጸባይ የሚገልጽ ነው። ያልሰራህበትን አትመኝ፣ በግድ አካሏና እጇን ልትይዛት ትችላለህ፣ ልቧን ግን ልትወስደው አትችልም እያለች እንግዲህ ስለ እሷና ስለ ባርኮት ስለ አምናን ነው ታሪክ እያወራችሁ ያለችው። ታሪኩ የሌላ ሰው ታሪክ ቢሆንም አምናን እንደምትወደው ታውቃለች፣ እንደሚወዳት ያውቃል። ግን በልክና በትዕቢት ሁለታቸውም ልክት ውስጥ ገብተዋል። እኔ ያንተ መስልሃለሁ እንጂ ያንተ አይደለውም፣ ልቤን አንተ ጋር አይሆንም፣ እጄን ብትይዘው ልቤን አትይዘውም። አምናንም ማርያም ቢይዛት እጇን ማርያም ቢያቅፋት ልቡ ግን ከኔ ጋር ነው የሚል ታሪክ ነው እየነገረች ያለው። ስለዚህ ውሃ ቢወቅጡት እምቦጭ ነው ነገሩ። የእነሱ መጨረሻ በጣም ያሳዝናል። አቶ አምናን ግን አሳልፋ ማሪያ ከሰጠችው በጣም ከባድ ነው። ቀጣይ ክፍል በጉጉት